የሚሰሙትን ራሱ ልክ ስትጠሯቸው ዱዓ ስታደርጉ አይሰማቸውም አይሰሙም እና የሚቀበሉ ራሱ ዱዓቸው ለምን አይቀበሉ አይሰሙም እና አላህን ትፈልጋላችሁ ሁሉ በሁሉ ነገር እዚህ መሬት ላይ ስትሰሩ ስትጋገቡ ስትይዙ አላህን ትፈልጋላችሁ አላህ ሊያግዛችሁ ትፈልጋላችሁ ሁሉ ነገር በአህዋለኩም የሚጠቅማችሁ ነገር አላህን ትፈልጋላችሁ ለዚህ ወደ አላህ መመለስ አለባችሁ ዱዓ ማድረግ አለባችሁ መተወከል ተወከል على الله ልክ ስትሰሩ ልክ ስታገቡ الله ألا ولكن الله كفلقنا نسوي طيادة فان ليلة سو يكيران الله لكل نقر يتشلان ከዛ ሁሉ ሰው ደንቡ ነው የሚይዘው ማለት የሚሸከሙ አንተ ስተት ነው የምትሸከሙ የሌላ ሰው ስተት አትሸከሙ የራስህ ዘንብ የምታረገው ነው የምትሸከመው ይላል ከዛ ይሄን ነፍስ ልክ ስታበዛ መጥፎ ነገር ስተት ምናምን ትሸከማለች ነፍስህን ይላል በጣም ስታበዛ በጣም ሄቪ ትሆናለች ከባድ ትሆናለች ማለት ነው ነፍስህ ማለት ነው ይሄ በምትሰራው የምትሸከመው ማለት ነው ያንተ ስራ ነው የምትሸከመው ማለት ሌላ ጥፋት አትሸከመው من عذاب الله كذا كافرنا مؤمن يلايال ሁለቱም አንድ ነገር አይደለም كافرنا المؤمن ይላያሉ በኩፍራቸው ኢማናቸው ጨላሚ ብርሃን እንደዚህ ነው የሚለዩት ማለት ነው እና ጀነና ጀሃነም ይለያል አንድ አይነት አይደለም እንደ በቃ እንደ ነፍስ ያለው ነገር እንደ የሞታ ነገር ማለት ነው የሚለዩት እንደዚህ ነው ይላል እና ነብዩ ሰለላሁ ዐለይሂ ወሰለም ያላከነ አንተ ምትላቸው ስለ ጀዛ ስለምሰጣቸው ጀዛ ስለ يوم القيامه ያለ ስራቸው አስተካክሉ ቂያማ አለ ጀዛ ተደረገባቸዋል ይሄንን ልትናገራቸው ተሰጣሃሉ እኔ ለሙእሚኖች ሰው ተቅዋም ያበዙ ለምሰዎች እንደ ቢሻራ ማለት እንደ ችላሚ አላህ ጀዛ የተሰጣቸው ያዘጋጀላቸው ጀና ውስጥ ልትናገራቸው አለ እና ሰብር አድርግ በቃ እንደ የሚናገሩበት ነገሮች የሚሰድቡ የሚያርጉበት ነገሮች ሰብር አድርግ አላህ ጀዛ ይሰጣቸዋል ለአንተ ጀዛ ይሰጣል በቃ እንደ በፊቶች ነብዮች ያገኙት አንተ እንደዚህ እንደ ያሳዝነሃል አላህ ትልቅ ጀዛ ነው የሚሰጣቸው ለአንተ
አላህ ጀዛ ይሰጥሃል። ሰብር አድርግ። ከዛ ነቢ ሰለላሁ ዐለይሂ ወሰለም ይለዋል ልክ ሰማይ ሲወርድ መሬት ላይ የተለየ ቀለም ያለበት ቅጠሎች የሚወጣ ማለት ነው ከመሬት ቢጫ ያለ ቅጠሎች ቢጫ፣ አረንጓዴ፣ ቀይ ይወጣው እንዴት ማለት በቀለም ወጡ ይሄንን ቅጠሎች ማለት ነው። ስለዚህ ይሄንን ቅጠሎች አላህ የፈጠራቸው በቀለም የሚወጡት ቢጫ ታያለ፣ ቀይ ታያለ፣ አንድ አትክልቶች ማለት ነው። አረንጓዴ አለ፣ እንትን ቲራራ ራሱ ሞንቴንስ ታያለ ሶይል ወይስ የሚሸፍናቸው በተለየ ከለር ነው የሚሆነው። አለ በነጭ አለ፣ በቀይ አለ፣ በጥቁር አለ። መንገድ የተስተካከለ ራሱ በተለየ አይነት ከለር ማለት ነው ቲራራ ላይ። ከዛ አላህ የፈጠራቸው ብዙ ነገር የሚበሉትን ሰው ሊበለው ፍየል፣ በሬ፣ በግ የተለየ አይነት ቀለም አላቸው ማለት ነው። ብቻ አትክልት ምናምን አይደለም። ፍየል ምናምን የተለየ አይነት ቀለም አላቸው ይላል። ልብስ የምታሰፉበት የተለየ አይነት ቀለም ያለው ማለት ነው። ይሄ ሁላ አላህን ችሎታ ማለት ነው። እናም ያምኑበት والله ያሉ ነገር የሚሰሩበት አላህ ጀዛ ተዋብ ይሰጣቸዋል። እና ይሄን መጽሐፍ የወረደ ለነቢ ሰለላሁ ዐለይሂ ወሰለም ሐቅ ነው እና ሊያረጋግጥ የበፊት መጽሐፎች ትክክል ናቸው ከአላህ ነው የወረዱት። እና አላህ ሁሉ በዘመኑ የተለየ ዘመን ነው የወረዱት ነብዮች በየዘመን በሆነ ነገር በሚጠቅማቸው ነው የወረደላቸው መጽሐፉ ማለት ነው። ሊናገራቸው የሚጠቅማቸው ነገሮች ያስተካክሉበት ነገሮች ሁሉ መጽሐፍ በዘመኑ በሰዎች የሚጠቅሙበት ነገሮች ነው የወረደላቸው ይላል። وعليكم السلام። كذا لأمة محمد محمد حزب ማለት የወረደ ቁርአን ከሪም ለነሱ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጠራቸው ሰዎች ማለት ነው። ያመኑበት ሰዎች ለነብዩ ሰለላሁ ዐለይሂ ወሰለም በቁርአን ያመኑ ሰዎች ኡመት መሐመድ ይባላሉ። እኛ መረጥናቸው ከሌሎች ቁርአን ሊወርደላቸው ይላል። ከዛ ከነሱ ዞም ያረጋል ራሱ አላህ ሰዎች ማለት ማይሰሩበትም ማያምኑበትም ሐራም ያረጉ ሰዎች እነሱ ዞም ማረጉ ለራሳቸው ይላል።
ሌሎች የሚያምኑበት የሚሰሩበት የሚሰግዱት እንዳላቸው ነገሮች የሚከላከሉ ከመጥፎ ነገር ከሐራም ነገር አሉ ይላል። ከነሱ የሚሩጡ ተቅዋ ሊያበዛ ሊያሸንፍ ሰዎች አለ። ተቅዋ የሚያበዛ ኸይር የሚያረግ የሚሩጥ መሬት ላይ አለ። إن الله بطام فضل أرجع لهن سوتش ولا أمة محمد بقرآن يا مطا نجروتش مالكنا يورد الله شو بطام تلك نعمان وايد ستاشو مالكنا كذا سوتش يامنوا بات بيسروا بات تقوام يابزوا سوتش النسو الله جنة لي يزكباتشوال እዛ ውስጥ የተለየ አይነት ጁለሪ የተለየ አይነት ወርቅ ሉዕሉዕ ሙርጃን ማለት ይለብሳሉ ይላል። ይለብሱት ከሽፎን ወይስ ሐሪር? الحرير ሽፎን ነው ይላል። ከሐሪር ይለብሳሉ ማለት ሐሪር በጣም ውድ ነው። በዛ ዘመን ራሱ የተወደደ ልብስ ነው በሐሪር የሚለብሱት እና አላህ ሐሪር ራሱ ሁሉ ነገር ስለሚያሳይ ውስጡ ምናምን አይሆንም ይላሉ። ልብስ አይለብሱትም እሱ በዛ ዘመን በዛ ጀነት ለብሰላቸው ይላል። ማለት በጣም ሀብታም ኃላፊነት ያላቸው ሰዎች ሐሪር የሚለብሱት ነበር። ከዛ ልክ ይህንን ሰዎች ጀነት ሲገቡ ይመሰግናሉ። አላህ ያስገባቸው በቃ ከናር ተረፉ ከእሳትም ተረፉ ማለት ነው። እና ካፍሮች ጀሃነም ነው የሚገቡት ይላል። ከዛ አላህ ከእናንተ ራሱ ይላል ኃላፊነት የተሰጣቸው ሰዎች አለ። ኃላፊነት ከሌላ ሰዎች ማለት አላህ እንደ ፈተና ነው እንደዚህ ያረጋ ማለት ነው። ሊያይ ሰዎቹ ውስጣቸው ሊያሳይ ማለት ነው። ምንድነው የሚያረጉት? ስራቸው እንዴት ነው? والله ይሄዳሉ ወይስ ያጠፋሉ? መሬት ያባላሻሉ? ከዛ አላህ ንዴት ይወርድባቸዋል። አላህ ጀዛ ያረጋላቸዋል ማለት ነው። የሆነ ሰዎች ከካፍሩን ይላል ነብይ ሰለላሁ ዐለይሂ ወሰለም ይላሉ ነበር ይጠይቃሉ። የሆነ ነብይ ከመጣለን በፊት ከነብይ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከናገረን ጀዛ ስለምናርግ ይሄንን ስራ ምንሰራው ስራ ጀዛ አለ የጀዛ ቀን ይመጣል ምናምን ካለን ናምላለን አሉ። ካሳየን ከናገረን በመጽሐፉ ናምናልን ይላሉ ነበር። ግን አይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማጣላቸው አናገራቸው። ይሄንን ስራ የምትሰሩትን ሁሉ ትንሹ ቢሆን ትልቅ ቢሆን ጀዛ ተደረገባቸዋል አላቸው። አሳያቸው ቁርአን ላይ የተጻፈ ግን አላማኑ ተጨመሩ ምክንያቶች ብቻ ይላሉ።
ግን ልክ ብርሃን ፕሩፍ ሲመጣ ልክ ሲያዩ ልክ ሲወርዳላቸው የሚፈልጉትን ነገር ለማመን አያምኑ ይወሻሉ ማለት ምክንያት ላለማመን ነው የሚፈጥሩት ይሄንን ጥያቄ ማለት ነው። እና የዋሹብህ ከቁረይሽ ይለዋል ነቢ ሰለላሁ ዐለይሂ ወሰለም። አያዩም እንዴት አላህ አጠፋ ያ በፊት ህዝቦችን ማለት አይፈሩም እንዳይሆን የነሱ ቀን ማለት እንደነሱ እንዳይሆኑ ማለት ነው። አላህ ሊያጠፋቸው ይችላል። አላህ ቢያሸኮል ሁሉ ሰው ጀዛ ለማድረግ ይሄ መሬት ጠፋ በቃ። ግን አላህ ለሰው ጊዜ ይሰጣል ሊመለስ ያረገው ነገር ሊቀይር ጥሩ ሊያረግ ሊያስተካክል ስራው ማለት ነው። ጊዜ ይሰጣል። ባይሰጣ ቶሎ ወደው ልክ ስታጠፋ ከወረደልህ ማለት ጀዛ ከሰጠ ሁሉ ሰው በዚህ መሬት ይጠፋል ያለ ማለት ሰው ይሳተታል ማለት ስህተት ያደርጋል። ግን ጊዜ ይሰጣል አላህ ወደው አይቀጣም ወደው ቅጣት የለም። አላህ ጊዜ ረሕማ አረጋ እንደ ረሕማ ከሱ ማለት ነው ይሰጣል ለሰው ይሄንን ያጠፉት ነገር ይሄንን ሊያስተካክሉ ተውበ ሊያረጉ መግፈራ ሊያረጉ ካል አስተካከሉን ከበዙ አላህ ያበዛላቸዋል ጀዛቸው ወደው ይወርድላቸዋል። የነዚህ ሚል አላህ ቶሎ ወደው ከሸኮላ ሁሉ ልክ ሲታጠፋ ቅጣት አለ መሬት ይጠፋል አለ ሁሉ ሰው ይጠፋል። እንደዚህ ሱረት ፋጥር አለቀ። አሁን ሱረት ያሲን ሱረት ያሲን ያሲን ነቢ ሰለላሁ ዐለይሂ ወሰለም እንደ ጣሃ ማለት ነው። ያሲን ከዛም ያወራው ሱረት ያሲን ስለ ትክክለኛ ነው ይሄንን ቁርአን ሐቅ ነው ያወጣህበት ነቢ ሰለላሁ ዐለይሂ ወሰለም ትክክለኛ ነው ያረጋግጣል ማለት ነው። ሌላ ስለ ታሪክ አለ አስሐብ አልቀርያ የክልል ወይ ከተማ ሰዎች ናቸው። የአላህ ችሎታ ልክ ሲሞቱ ሰዎች በኋላ ያስነሳቸዋል እና ጀዛ የሚደረጉበት ማያምኑበት ሰዎች በየውም ቂያማ ጀዛ ማለት ነው። ስለህንን ያወራል ማለት ነው። ከዛ አላህ يقسم بالقرآن الكريم نحن اللي نجمره مسردة سورة ياسين
الله بقرآن كريم قسم ያረጋል ይህንን የመጣበት ቁርአን ከሪም አዮች ትክክለኛ ናቸው ከሐቅ ከባጥል ያለያል ከሐቅ ከባጥል ያለያል እና የመጣበት ለሰዎች ሐቅ ነው ከባጥል ሊያከላክሉ ሊያቁ ለመለየት ይችሉ ማለት ነው ከዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል አንተ ነብይ አላህ መረጠህ እንደመረጠ ሌሎች ነብዮች ለሰው የሞተ ነገር እንደሚመለስ ይሆናል ማለት ነው ይሄንን መሬት ያለ ውሃ ማለት ግራውንድ ዋተር ማለት ያለበት ራሱ ምልክት አላህ ችሎታ ማለት ነው ቅጠሎች የተለየ ቅጠሎች በቀለም ያለበት ቅጠሎች ሰዎች ሊጠቀሙበት ውሃ አለ መሬት ውስጥ ማለት ነው ግራውንድ ዋተር ያለበት ቦታ እና በቃ ሰዎች ሊጠቀሙበት ሊበሉ መሬታቸው ሊያስተካክሉ ቅጠል በቃ ሊያስተካክሉ የሚበሉትን ነገር አላህ ፈጠረ አስተካከለ ማለት ነው ከመልክት ከፈለጋችሁ ራሱ አላህ ችሎታ ይሄንን ቀንና ሌሊት ቀን እንዴት ይሄዳል ብርሃኑ እንዴት ይጠፋል ከዛ ሌሊት በጨለማው ይመጣል ይጨልማል ይሄ ራሱ የአላህ ችሎታ ነው የአላህ ምልክት ነው እና አላህ ብቻ ስለሆነ ያሳያል ማለት ነው አላህ ብቻ ነው አንዱ ነው እና ቀመር የምታዩት ቀመር እንዴት ይረዝማል በጣም ትልቅ ይሆናል እንዴት ትንሽ ነው የምትሆኑት እንዴት ቅርስ ያወጣል አሁን ረመዳን ልክ ሲገባ ቅርስ አለው ይሄ ራሱ ወይስ መሃል ላይ ማለት የተለየ አይነት ቅርስ አለው ቀመር በወር መሃል ላይ በቃ ግማሽ ይሆናል መጨረሻ ላይ ሙሉ ይሞላል ይሄ ሁሉ ሳይንቲፊክ ላይ ራሱ አሳዩት ይሄ ራሱ አላማ ይላል አላህ ችሎታ ማለት ነው እና ይሄንን ሸምስ ቀመር ምናምን የተለየ መንገድ አላቸው የሚሄዱበት አይገናኙም ቢገናኙ ይሰበራሉ በቃ ይወድቃሉ ይሄን መንገድ ራሱ ያስተካከለላቸው ለቀመር ለፀሐይ ምናምን የሚሄድበት እንጁ ምናምን አላህ ችሎታ ያሳያል አይገናኙም በተለየ መንገድ ነው የሚሄዱት ማለት ከተገናኙ ጨላሚ ነው የሚሆነው ወይስ አንድ خسوف القمر የሚሆን ወይስ በቃ በአንድ መንገድ ከሄዱ ሊሰበሩ ሊጋጩ ይችላል كذا علامة لله تعالى ችሎታ ራሱ النبي نوح مركب سرته يدبت البحر ላይ አለው እንደ ይሄ መርከብ ብዙ መራከብ አስተካክለናል የሚሄዱበት ሰዎች ባህር ላይ ማለት ነው
አላህ ከፈለገ ሁሉ ሰው ሚሄድ ባህር ላይ ይሞታል። ግን አላህ ረሕማ በሰዎቹ ያደርጋል፣ ያግዛቸዋል፣ ያልፋቸዋል ከባህር ውስጥ ማለት ነው። ትንሽ ትንሽ ማለት ካፍሮች ማያምኑ ሰዎች ይሄን ሁሉ ምልክቶች አላህ ያስተካከለ ሙስሐፍ ላይ የተባለ እንደ ምልክት በቃ ቢያንብቡ ቢያውቁ ቢፈልጉ ያገኙት። እንዴት ሙስሐፍ ማለት እንደዚህ የጻፈው ሰው እውቀት አለው ማለት ችሎታ አለው። ስለዚህ ይሄ ራሱ ምልክት والله ብቻ ስለሆነ አላህ አለ ጀዛ የሚደረጉበት ቀን አለ ያለው ነገር ሁሉ ያረጋግጣል ማለት ነው። ከዛ ልክ ህን ካፍሮች ገንዘብ አውጡ ምስኪን ምናምን አግዙ ሲላቸው እንዴት እናግዛለን ይላሉ። ካመኑ በአላህ አላህ በቃ ይሰጣቸዋል። እንደዚህ ይላሉ አለ። እና ሙእሚኖች ብትሆኑ ይሄን እንደዚህ ከሐሳባቸው እናንተ ስህተት ላይ ናቸው ይላል። ማለት ምስኪን ሰደቃ ማድረግ አለብህ፣ ማገዝ አለብህ ለሰዎቹ አለ አላህ ተዓላ። ይሄንን ስራ እንደምታጠፉበት ስህተታቸው ይሆናል አጅር የምታገኙበት መንገድ ማለት ነው። እንደ ሰላ እንደ ዘካ የምታደርጉት ዒባዳ ነው። እና ለምን ካላችሁ አላህ ይሰጣችኋል ምናምን አላህ እኛን ተጋገዝ እኛ ሰው እንፈልግ ምናምን አረገን ማለት ነው። አላህ ብቻ ነው ገኒ የሀብታም ማይፈልግ ነገር ማይፈልግ ሰው ምናምን አላህ ነው የፈጠረበት ነገሮች። ይሄ ሁላ እንዴት ይፈልጋል? የሚያንሰው ነገር የለም። ግን ሰዎች የሚያንሳቸው ነገሮች የለም። ብር ባይ ሳይሆን ሰው የሚሰራላቸው ያንሳል። ብዙ ነገር የሚያንሳቸው ፍቅር ቢሆን ባል ልጆች የሚያንሳቸው። ስለዚህ ሰው ፐርፌክት አይደለም፣ ሆነ ነገር ያንሰዋል። ስለዚህ እንዴት ሌላች ማገዝ አለባቸው። የፈጠረን ሁላችንም ሰው ለሰው የሚያንሰው ነገር ኮምፕሊት ሊያደርግ ሊሸፍን እንደዚህ ግን ሁሉ ሰው በቃ ሁሉ ነገር ካለው ማያንሰው ነገር የለም ምናምን ፈጣሪ ነው የማይፈልግ ሰው ማለት ነው። ለብቻ ነው የሚኖረው፣ ለብቻ ነው በቃ የተሻለ ይፈጥራል ማለት ነው። ይሄ ፈጣሪ ነው እንጂ ሰው የሚያንሰው ነገር አለ ይላል። ልጆች የሚያንሳቸው አለ፣ ገንዘብ የሚያንሳቸው አለ። መተጋገዝ አለብን። ሰው መፈለግ ሊሰራልን እንፈልጋለን። ስለዚህ ሰው መፈለግ እንደዚህ የኖረን ማለት ነው መሬት ላይ። ይሄ የአላህ ሲስተም ነው እንጂ በቃ አላህ ይሰጠዋል እኔ ለማሰጣለው ምናምን የምትሉት ነገር ይሄ በጣም ትልቅ ስህተት ነገር ነው ይላል። ከዛ ልክ ሰዓቱ ሲደርስ ይላል የመጀመሪያው ሰይሐ ማለት ድምፅ የሆነ ድምፅ ነፍኽ ሱር ማለት እንደዚህ ነፍኽ ማለት በቃ ነፋስ የሚወጣ ወይስ እንደ ድምፅ። ከዛ ሁላችንም እንሞታለን። ሁሉ ሰው በቃ መሬት ላይ ልክ ይሄን ነፍኻ በቃ ልክ ሰዓት ሲደርስ
ሁሉ ሰው ይሞታል። ከዛ ሁሉ ሰው ይነሳል፣ ጀዛ ይደረጋል። ይሄ መሬት ሁላ በቃ ሰማይ ይታጠፋል፣ ራሱ ያስተካከለው ነገር ሁላ በቃ ያልቃል። ከዛ አላህን ጀዛ ይሰጠናል። በስራችን ነቢዮች በየህዝብ ይመጣሉ፣ በየመጽሐፍ ከዛ በየነቢይ ህዝብ ስራው ይታያል። የተለያዩበት ነቢዮች መጽሐፍ ሰዎች አላህ በቃ ጀዛ ይሰጠዋል፣ ሕክማ ያደርጋል። يحكم بينهم فيما اختلفوا ሁሉ ነገር ስራው በመጽሐፉ በምናምን ይመጣል። በየ አንድ ሰው ይታሰባል። በቃ እንደዚህ ጀዛ ይሄንን ማመን አለባቸው ይላል። በቃ ይሄ ቀን በቃ ሁሉ ሰው ጀዛኡ ይሰጣል። ማንም ሰው ዙልም አይደረግም። ማን በቃ ሐቅ ነው የሚያሳይ በቃ ሐቅ ይወጣል ማለት ነው። ሐቅ ቀን ነው ይላል። ጀና የሚገቡት ሰዎች በጣም ከሌላም አይሐስቡ ለሌላ ሰዎች ብዙ ይሆናሉ በአላህ በሰጣቸው ነገሮች። ነዒም ማለት ይበላሉ፣ በተለየ አይነት ቅጠል የሚፈልጉት አላ በቃ የሚፈልጉት ይለብሳሉ፣ የሚፈልጉት ይበላሉ፣ ይጠጣሉ። ሁሉ ነገር ጀና አለ ማለት ነው። መስጠላ የሚፈልጉት ያገባሉ። እና ከካፍሮች ይለያሉ። በቃ ካፍር ሙስሊም ይለያሉ፣ አይቀላቀሉም ይላል። ሸይጣን የተከተሉ ሰዎች ጀሀነም ነው የሚገቡት፣ ኪሳራ ነው የሚገቡት ይላል። ከዛ ለሸይጣን የተከተሉ ሰዎች አላልካቸውም ይላል። በእኔ ብቻ አምኑ፣ ሄዱ፣ በመጣላቸው ነብዮች ስሩ፣ ግን አልሰማቸውም። ሸይጣን ተከተላቻቸው። በቃ ጀዛ የምትሰጣቸው ጀሀነም ነው። ከዛ እንደ ምልክት ራሱ የሚያሳይ ሁላ ነገር ለጊዜ ነው የተቀመጠ። ልክ ስታረጁ እድሜያቸው ሲረዝም ወደ በጣም ጠንካሪያቸው ይሄዳል ማለት ነው። እንደ ሕፃን ልጅ ነው የምትመለሱት። አታውቁት ነገር ሁሉ ነገር ማስታወስ አትችሉም። ልጃቸው ራሱ ማስታወስ አትችሉም። ስማቸው ምናምን አንተ በቃ ዘሃይመር ይመጣላቸው ምናምን አንተ በቃ የሚያስታውሱት ነገር በጣም በቃ ዊክ ይሆናል። የሚመለሱበት መጨረሻ ማለት እድሜያቸው ሲረዝም ታያላችሁ። በጣም ያማቸዋል፣ ድካም። ይሄንን ጠንካሪ ወጣት ጉልበት ምናምን ይሄዳል እስከ ልክ በጣም ሲረዝም እድሜያቸው ታያላችሁ። ይሄ ራሱ ያሳያቸዋል። አትቀጥሉም እንደዚህ
ጉልበት በምናምን በወጣትነት ምናምን መቀጠል ማንም ሰው አይቀጥልም። ሁላ በቃ ይሄዳል ልክ ሲርዝ ወደ ጠንካራነት ምናምን ይሄ ሁላ ይሄዳል። ይሄ በቃ የሚያሳያቸው ሁሉ ነገር ጊዜ ብቻ ነው የሚቀመጠው። ከዛ በኋላ ይሞታል፣ ይጠፋል፣ ይሄዳል ማለት ነው። ይሄ ራሱ ምልክት ነው ይላል። ማንም አይቀመጥም እንደዚህ እስከሚሞት ድረስ ማለት ወጣትነት ወጣት አይሆንም እስከሚሞት ድረስ ማለት ነው። ከረዘመ እድሜህን በቃ ታረጃለህ፣ ጉልበትህ ይሄዳል ምናምን። ከሞትክ በዛ ጊዜ ወጣት ትሞታለህ ማለት ነው። ግን ከረዘመ ከቀጠልክ እድሜህ ልክ ሲጨምር ትቀየራለህ። ራስህ አትቀመጥም፣ እንደዚህ ሆንክ አትቀመጥም። እና የመጣበት መሐመድ ሰለላሁ ዐለይሂ ወሰለም ጥቅም አይደለም፣ እኛ ያስለመድነው ጥቅም አይደለም። ያው ሐቅ መጽሐፍ ነው፣ ህጎች ያለበት ታሪኮች ያለበት ይሄ አላህ የሚያሳይ መንገዱ ማለት ነው። ይሄ መጽሐፍ ወደ አላህ ያሳያል መንገድ ማለት ነው። የጀዛ የምትደረገበት መንገድ ማለት ነው። ስለዚህ ይሄ ጥቅም አይደለም ይላል። በቃ ስለ አላህ የተሰጠን ስጦታ ከበሬ ከፍየል ምናምን ልብስ ምን በለውበት ሲጋቸው ልብስ ምን ሰፋበት ምናምን የተሰጠን ይህንን የሚጠቅመን የሰጠን አላህን ለማመሰገን እንጂ የሚያምን ከአላህ ውጪ ምን የጠቀመው ነገር ምን ሰጠው ምን አደረገለት ይላል። እና አትሳዘን ለነብይ ሰለላሁ ዐለይሂ ወሰለም ይለዋል። ሚሉትን ነገር እንዳያሳዝነህ አላህ ጀዛ ያደርጋላቸዋል። ማለት ሻዕር ሳሕር እብድ ምናምን ያሉት ብዙ አላ ያሉት ሚሉት እንዳትሰማ እንዳያሳዝነህ አለው። አላህ ጀዛ ይሰጣቸዋል። ከዛ ይሄንን ኢጣን እንዴት ቀብር ውስጥ ስንገባ እንዴት ወደ አዲስ ይመለሳል ልክ ስንነሳ ማለት ነው ትላላችሁ ይላል። ካፍሮች ማለት ይላል ይሄን ጥያቄ የሚያመጡት እና መልስላችሁ ይላል ነብይ ሰለላሁ ዐለይሂ ወሰለም ያፈጠረው ይሄ ኢጣን መመለስ ወስ ልክ ቀብር ውስጥ ሲገባ ሲጠፋ ሊመልሱ ይችላል ማለት ነው። የፈጠሩ እንደተሻለ ይሄንን ኢጣንን መፍጠር ሊመልሱ ሊቀብር ሲገባ በኋላ ይችላል ማለት ነው። እና ከቅጠሎች ራሱ የምትችሉበት ይሄ እርጥብ ቅጠል እሳት የምታወጡበት አለ የምትችሉት ማለት ነው የሚጥማቸው። ይሄ አረንጓዴ ቅጠል እሳት መተኮስ ይችላላችሁ እሱ ማለት ነው ይጠቅማቸው። ከዛ ይሄንን የፈጠረ አላህ ነገሮች መሬት ላይ ሰማይ ላይ እንዴት አይችልም እናንተ መስነሳት ከሞታችሁ በኋላ ማለት ነው ይላል። ከዛ አላህ የፈለገ ነገር
ሁን ካለው ይሆናል። የፈለገው ነገር የአላህ ችሎታ ሁን ካለው ይሆናል። ይሄንን ማመን አለባቸው። እና በሚሉት ነገር አላህ ንጹህ ነው። የሚያወሩት ነገር አላህ ይቀደሳል ማለት ንጹህ ነው ከሚሉት ነገር። አላህ ሀብታም ነው፣ አላህ ሁሉ ነገር ይችላል ከሚሉት ነገር በጣም ትልቅ ነው ማለት ነው። የሚጠቅሙበት ነገር የለም አላህ ማለት ነው። ምንም ማድረግ ለአላህ መጥፎ ነገር አይችሉም። ጥሩ ነገር ለራሳችሁ ነው የምታጠፉት፣ የራሳችሁ ነው የምታጠፉ ማለት ነው እንጂ አላህ በጣም ሀብታም ጠንካራ ያለው ችሎታ አለው። የሆነ ነገር ሁን ካለው ይሆናል። ቲንክ ይበቃል እስካሁን። ሜቢ በኋላ እንቀጥላለን። ገና እንትን ኢፍጣር መስራት አለብኝ። ስለዚህ በቃ ቻርጀር አሁን ያልቃል። ሱረት አሳፋት ደረሰን። ኢንሻአላህ እንቀጥላለን። ሱረት አሳፋት ኢንሻአላህ ነገ ወይስ ከሰዓት ከተሻለ في أمان الله. أمسكنالن خواتيم باركة كل عام وانتم بخير. بدعاء ترسون. باي.